የፌዴራሉ መንግስት የፕሪቶሪያን ስምምነት ክልሉን ለማዳከም እየተጠቀመበት ነው የሚል ወቀሳ ቀረበበት። ኢትዮጵያ በዓለም አቀፍ ደረጃ የሳይበር ጥቃት ኢላማ ከሆኑ ሀገሮች ግንባር ቀደም መሆኗን ዓለም አቀፉ የፖሊስ ተቋም ኢንተርፖል ይፋ አደረገ። የእስራኤል ጠቅላይ ሚኒስትር ቤንጃሚን ኔታንያሁ እየተካሄደ በሚገኘው የተመድ የመሪዎች ጠቅላላ ጉባኤ ላይ ተቃውሞ ገጥሟቸዋል። ሰላም ጤና ይስጥልን ውድ የኢትዮጵያ ሪፖርተር ዩቲዩብ ቻናል ተከታታዮች፣ ወቅታዊና ትኩስ መረጃዎችን እንዲደርሷችሁ የኢትዮጵያ ሪፖርተር ዩቲዩብ ቻናልን ላይክ፣ ሰብስክራይብ እና ሼር እያደረጋችሁ ቤተሰብ እንድትሆኑ እያስታወስን ኢሊያስ ክፍሌ የሰዓቱን ዋና ዋና ዜናዎች አስደምጣችኋለሁ። አብራችሁን ቆዩ። የፌዴራል መንግስት የፕሪቶሪያን ስምምነት ክልሉን ለማዳከም እየተጠቀመበት ነው የሚል ወቀሳ ቀረበበት። ከወራት በፊት ከፖለቲካ ፓርቲነት የተሰረዘው ህወሓት ምክትል ሊቀመንበርና የክልሉ ጊዜያዊ አስተዳደር ምክትል ፕሬዝዳንት አቶ አማኑኤል አሰፋ የፕሪቶሪያው ስምምነት በአግባቡ ተግባራዊ እየተደረገ እንዳልሆነ በመግለጽ በስምምነቱ መሰረት መፈጸም የነበረባቸው ነገር ግን ተፈጻሚ ያልተደረጉ ጉዳዮችን ዘርዝረዋል። የክልሉን ህገ መንግስታዊ ግዛቶች ማስመለስና ተፈናቃዮችን መመለስ በቀዳሚነት እንደሚነሱ ጠቅሰው የታጣቂዎች ትጥቅ ማስፈታትና መልሶ ማደራጀት ዲዲአር እንዲሁም የሽግግር ፍትህንም ጉዳይ አንስተዋል። በፕሪቶሪያ ስምምነት ውስጥ የሽግግር ፍትህ ተብሎ የተቀመጠው ተጠያቂነት እንዲሰፍን የሚያስችል ድንጋጌ ነው ያሉት አቶ አማኑኤል ይህ የሽግግር ፍትህ ገለልተኛ አጣሪዎች በጦርነቱ የተፈጸመውን ወንጀል መርምረው ተጠያቂነት እንዲሰፍን የሚያደርጉበት አሰራር እንደሆነ አብራርተዋል። ሆኖም የፌዴራሉ መንግስት ይህንኑ ድንጋጌ እንደወረደ በመውሰድ ራሱ ፖሊሲ አዘጋጅቶ ተቋም በማቋቋም ራሱ ጥናት በማካሄድ ራሱ ከሳሽ፣ ራሱ መርማሪ፣ ራሱ ፈራጅ የሆነበትን አሰራር በመፍጠር ተጠያቂነቱን ወደ ትግራይ ለማዞር እየሰራ ነው ሲሉ ወቅሰዋል። ጦርነቱ የዘር ማጥፋት ሳይሆን የህግ ማስከበር እንደተፈጸመ እንድናምን የሚያደርግ አሰራር ነው የተዘረጋው ያሉት ምክትል ፕሬዝዳንቱ የቀድሞ ታጣቂዎችን ትጥቅ ማስፈታትና መልሶ ማቋቋምን በሚመለከትም በስምምነቱ መሰረት በክልሉ ውስጥ ከፌዴራሉ መንግስት ውጭ ያሉ ኃይሎች አካባቢዎቹን ለቀው ሲወጡና የክልሉ ህዝብ ደህንነት ሲረጋገጥ ብቻ እንዲፈጸም የሚል ቢሆንም ለኢትዮጵያ መንግስት ግን ዲዲአር ማለት የክልሉን ህዝብ ትጥቅ ማስፈታት ብቻ ነው ሲሉ ነው ወቀሳ ያቀረቡት። ስምምነቱ ተፈጻሚ አልተደረገም አሊያም ክልሉ እንዲዳከም እየተደረገ ነው የሚል ወቀሳ ከክልሉ ሲቀርብም ጦርነት መክፈት ፈልጋቸዋል፣ እኛ ታጥቀናል፣ በቴክኖሎጂ የካበትነን እየተባለ ሲፎከር በሚዲያም በፓርላማም በሌሎችም ታዝበናል ብለዋል። ክልሉ ለሰላም ጽኑ ፍላጎት ቢኖረውም ህልውናው አደጋ ውስጥ መውደቁንም ነው አቶ አማኑኤል የገለጹት። መሰጋገር ፍትሕ ማለት ኣብ ሓደ ዓዲ ጀኖሳይድ ተፈጺሙ ምጥፍፋእ ተፈጺሙ ጸገማት ተፈጺሙ ሲቪል ዎር ዝበሃል ተጋጢሙ ናብ ንቡር ክትመልሶ ዓለም ለኻዊ መስራሕቲ ተጠቒምካ ገለልተኛ ዝኾነ ትካል ጣይሽካ ስለዚ ነቶም ዘጥፍኡ ብሕጊ ተሓተሉ መስርሕ እዩ። ነዚኣ ከም ዘላ ተወሲዱ መንግስቲ ኢትዮጵያ ባዕሉ ጽኒዑ ባዕሉ ሕጊ ፖሊስ ኣውፂኡ ባዕሉ ትካል ጣይሹ ባዕሉ ኸሳሲ ባዕሉ መጻረይ ባዕሉ ፈራዲ ዝኾነ ኣካል ጣይሹ ተሓታትነት ናብ ህዝቢ ትግራይ ንምግልባጥ ትራንዚሽናል ጀስቲስ መሰጋገር ፍትሕ ዝበሃል ኮሚሽን የኢትዮጵያ መንግስት እሾህን በሾህ በሚል አካሄድ የትግራይ ተወላጆች እርስ በርስ ቅራኔ ውስጥ እንዲገቡ የክልሉ የጸጥታ ኃይልም እንዲዳከም ታጣቂዎችን የማሰልጠን ስራዎች እየሰራ ነው በማለት የከሰሱት አቶ አማኑኤል አሰፋ ህወሓት ውስጥ ብዙ ችግሮች ቢኖሩም የክልሉን ተቋማት ለማፍረስ ብዙ ሴራዎች እየተፈጸሙ ነው ሲሉ ተደምጠዋል። የፌዴራሉ መንግስት ስምምነቱን በዘላቂነት ለማስፈን ሳይሆን ክልሉን ለማዳከም እየተጠቀመበት ነው በማለትም ያክለው ከክልሉ መንግስት በኩል ስምምነቱን የተመለከቱ ተደጋጋሚ ወቀሳዎች ያቀርቡ ቢሆንም ከፌዴራሉ መንግስት በኩል እስካሁን የተሰጠ ምላሽ የለም። ኢትዮጵያ በዓለም አቀፍ ደረጃ የሳይበር ጥቃት ኢላማ ከሆኑ ሀገሮች ግንባር ቀደም መሆኗን ዓለም አቀፉ የፖሊስ ተቋም ኢንተርፖል ይፋ አደረገ።
የ2025 የአፍሪካ የሳይበር ደህንነት ስጋት ግምገማ ሪፖርቱን ይፋ ያደረገው ኢንተርፖል ኢትዮጵያ እንደ አውሮፓውያን አቆጣጠር በ2024 በማልዌር ጥቃት ኢላማ ከተደረጉ የዓለም ሀገራት ቀዳሚዋ መሆኗን አመልክቷል። ይህም የአፍሪካ መንግስታትና ተቋማት ላይ ያለውን የሳይበር ደህንነት የስጋት መጠን እንደሚያሳይም ነው ያስታወቀው። ኢትዮጵያን ኢላማ ያደረጉት የሳይበር ጥቃቶች በዋናነት ትኩረት ያደረጉት የመንግስት ተቋማትን፣ የፋይናንስ አገልግሎቶችን፣ ቁልፍ የልማት ፕሮጀክቶችንና ወሳኝ መሠረተ ልማቶችን እንደሆነም ኢንተርፖል አስታውቋል። እነዚህ የሳይበር ጥቃቶች ድንበር ተሻጋሪ መሆናቸውን እንዲሁም በፍጥነት እየጨመሩና እየተራቀቁ መምጣታቸውን የገለጸው የግምገማ ሪፖርቱ ጥቃቶቹም ከፍተኛ ሀብትና ጉልበት የፈሰሰባቸው መሠረተ ልማቶችን፣ የፋይናንስ ስርዓትና ተቋማት፣ መንግስታዊ አገልግሎትና ተቋማት ላይ አነጣጥረው እየተፈጸሙ መሆኑ እጅግ አሳሳቢ ያደርገዋል ተብሏል። ለጥቃት የተጋለጡ ሀገራት ማህበረሰቦችም ለእድገት አስፈላጊ የሆነውን የዲጂታል ቴክኖሎጂ በስጋት እንዲመለከቱትና እምነት እንዲያጡበት ያደርጋቸዋል ሲልም ሪፖርቱ አሳስቧል። የምስራቅ አፍሪካ ሀገራት የሆኑት ኢትዮጵያ፣ ኬንያ፣ ኡጋንዳ፣ ታንዛኒያ እንዲሁም ሩዋንዳ በከፍተኛ ደረጃ በዲጂታል ዘርፍ እድገትና ለውጥ እያስመዘገቡ የቴክኖሎጂና የዲጂታል ፋይናንስ ማዕከላት እየሆኑ መጥተዋል ያለው የኢንተርፖል የሳይበር ደህንነት ግምገማ ሪፖርት፣ ሆኖም ይህ የዲጂታል ዘርፍ እድገት ለዘመናዊው የሳይበር ጥቃት የሚመቹ ኢላማዎች አድርጓቸዋል ሲል ገልጿል። ስለሆነም ሀገራቱ በአስቸኳይ ጠንካራ የሳይበር ደህንነት ማዕቀፎችን ማዘጋጀትና መተግበር ይኖርባቸዋል ሲልም ነው ያሳሰበው። ኢንተርፖል የግምገማ ሪፖርቱን በይፋ የሚያቀርብበት ዓለም አቀፍ የሳይበር ደህንነት ፎረም በቀጣዩ ሳምንት ማለትም ከኦክቶበር 1 2025 ጀምሮ ለ2 ቀናት የሚካሄድ ሲሆን በዚህ ፎረም ላይ የአፍሪካ ሀገራት የሳይበር ደህንነት ጉዳይ ዋነኛ የውይይት አጀንዳ እንደሚሆን የተቋሙ መረጃ ያመለክታል። በፎረሙ ላይም የኢትዮጵያ ኢንፎርሜሽን መረብ ደህንነት ተቋም ዋና ዳይሬክተር ትዕግስት ሐሚድ በዚህ ፎረም ላይ እንደሚሳተፉ የደረሰን መረጃ ያመለክታል። የእስራኤል ጠቅላይ ሚኒስትር ቤንጃሚን ኔታንያሁ እየተካሄደ በሚገኘው የተመድ የመሪዎች ጠቅላላ ጉባኤ ላይ ተቃውሞ ገጠማቸው። የእስራኤሉ ጠቅላይ ሚኒስትር ቤንጃሚን ኔታንያሁ እየተካሄደ በሚገኘው 80ኛው የተባበሩት መንግስታት ድርጅት የመሪዎች ጉባኤ ላይ ንግግር ለማድረግ በተጋበዙበት ወቅት ከፍተኛ ተቃውሞ ገጥሟቸዋል። ኔታንያሁ ንግግር ለማድረግ ተጋብዘው እንደ ሁሉም የሀገራት መሪ ወደ መድረክ ሲወጡ በርካታ የተመድ ጠቅላላ ጉባኤ ተሳታፊዎች አዳራሹን ለቀው በመውጣት ተቃውሟቸውን አሳይተዋል። የጉባኤው መሪ በተደጋጋሚ ለታዳሚያኑ የሥነ ሥርዓት ማሳሰቢያ ቢሰጡም ኔታንያሁ ንግግራቸውን ከመጀመር ተቆጥበው አዳራሹም በተቃውሞ ተነስተው በሚወጡ ተሳታፊዎች ሲተራመስ የመንግስታቱ ድርጅት ድረገጽና ዩቲዩብ የቀጥታ ስርጭት ለዓለም አድርሷል። ከተቃዋሚዎቹ ባለፈም የተወሰኑ ተሳታፊዎች በቦታቸው ላይ ሆነው በማጨብጨብ ለኔታንያሁ ድጋፍ ሲሰጡም ተስተውሏል። Please order in the hall. Please order in the hall. Mr. President. السيد الرئيس. ኔታንያሁ ከአዳራሹ መረጋጋት በኋላ በቀጠሉት ንግግራቸው አሁንም የኢራን የሽብር አስተሳሰብ ለቀጠናውና ለሀገራቸው እስራኤል ከፍተኛ ስጋት እንደሆነ አስረድተዋል። ተቃውሞ ያስነሳባቸውን የጋዛ ጦርነት በተመለከተም ፍልስጤሞች እስራኤል እንድትኖርና ከእስራኤል አጠገብ ሀገር እንዲኖራቸው አይፈልጉም ሲሉ ወቀሳ ሰንዝረው ሁልጊዜም እስራኤልን ማጥፋት ዓላማቸው በመሆኑ ነው አሁንም ውጊያ ውስጥ የገባ ነው ሲሉ ተናግረዋል። ውድ የኢትዮጵያ ሪፖርተር ዩቲዩብ ቻናል ተከታታዮች የሰዓቱ አበይት ጉዳዮቻችን ያደመጣችኋቸውን ይመስላሉ። ለወቅታዊና ፈጣን መረጃዎች የኢትዮጵያ ሪፖርተር ዩቲዩብ ቻናል ቤተሰብ በመሆን ላይክ፣ ሰብስክራይብ እና ሼር እንድታደርጉ እናስታውሳለን። መልካም ጊዜ ተመኘን።